የኔ ላኬት ሂዶ 10 ሚሊዮን ብር እንትን እኮ ነው። ፖሊስ ጣቢያ ሄድና እንዲህ ነው ስንል ስንት ብር ነው ግን 10 ሚሊዮን ብር አለ። እንደዚህ ወይ ታምጥታችሁ እመቤቴን እሱ ራሱ ተረድቶናል። ወይ ታምጥታችሁ አልተባለም። ግን እግዚአብሔር ይመስገን አሸንፌሃለሁ። ርቀት አትሄድ። እመቤቴን አንዳንዴ ሰው ማወቅ ምናምን ጥሩ ነው፣ ይጠቅማል። ግን የምታውቁት ሰው ነው ምናምን በጣም ነው የሚገርማችሁ። ግን እግዚአብሔር ይመስገን አልፌዋለሁ። ወደፊት ግን እንሄድበታለን። በቦሌም ብዬ ግን አመጣዋለሁ። እዚህ ላይ መሀይም ደፋር ማፊ ጭንቅላት ማፊ ሞክ ራስኩ አሁን እኔ እቺ ዛዛውራ እዚህ ብዛው ልቤ ጥብት ብላለች። አንዴ ስጪ ምን ስል ግን አምን ነበር። አስባችሁታል? ባት ለምሳሌ አሁን ይሄ ነገር የሆነው በባለቤት አባት ነው። በራሳችሁ ሰው አባታችሁን እንዲህ አድርጌ ልክልሻለሁ እንዲህ ያደርጋለሁ ቢሏችሁ በሰው አሳግቶባችሁ ወይ እግሩን ቆርጬ ወይ እጁን ቆርጬ ወይ ደግሞ ነፍሱን አጥፍቼ አሁን ፎቶ ልክልሻለሁ ቢሏችሁ ምን ይሰማችኋል? እስቲ ንገሩ። ስሜታችሁን ብቻ ንገሩ። በራሳችሁ አባት አስቡ። ነበርኩት እኔ ለማንኛውም ግን እንግዲህ ታነቁ። ምን ሌላ ምንም ልል አልችልም። እና ታዲያ እኔም አለን እንደናንተ ሰው አላግጥ በየሄድኩ ግበት ትሰራለች እንደዚህ ነው ሀዊ ትለፋለች እዛ ብር አላቸው ምናምን ብለው ተወኝ እስቲ በቃ ወደ ስራ። ሚዲያ አይደለም ሶሪ ሄድብሃለሁ፣ ጠብቀኝ። የተሞላ ከንቱ የሆናችሁ አስተሳሰባችሁ ራሱ ደደብ፣ አፋችሁ ግን ምላጭ ድንጋይን ዳቦ ብላችሁ ሰውን አሳምናችሁ ብዙ ነገሮችን ማድረግ ትችላላችሁ። ለምን? ሌባ ስለሆናችሁ፣ መጀመሪያ ራሳችሁን ስለምታዘጋጁ ራሳችሁን ታውቃላችሁ። ከንቱ ስለሆናችሁ ግን እመኑኝ መጨረሻችሁ ጉድጓድ ነው የሚሆነው። ምላጭ ናችሁ። መቼም እንኳን ሰውን እንኳን ጉድጓድ ስትከቱ እንኳን የማይታወቅባችሁ ከንቱ የሆናችሁ ሰዎች አላችሁ። ብትኖሩም የማትጠቅሙ ምንም እንኳን ብታደርጉ ጥቅም የሌላችሁ ከንቱ ናችሁ። ሰው የሰው ልክ ሊሆን ይገባል። እኔ ሴቱኜ አንተን ቦንሳለሁ። ማንም ሰው ከመጣ ፊት ለፊት ይጋፈጠኝ፣ ከኋላ አይደለም፣ በቤተሰብ አይደለም። ጀግንነት በቤተሰብ ገብቶ ምናምን ሰው መጉዳት አይደለም። ጀግንነት ማለት ፊት ለፊት መጋፈጥ ማለት ነው። ፊት ለፊት እኔ ኮንታክት እንደዛ ነው። እሺ እርስ በራሳችን ወይ እኔ ሞታለሁ ወይ ደግሞ እናንተ ናችሁ የምትሄዱብኝ። ወይ እኔ እወጣለሁ ወይ እናንተ ትወጣላችሁ። መከር ከንቱ አረሽም ነው። በስመ አብ ቤቱን ወደፊት መጥቀስ አይቀርም። ጠብቁኝ በቅርቡ። ያው ፋሚሊን አግተውብን ብር ጠየቁ። በራሳችን እዚሁ ባለው ሰው ምናምን ብቻ ብዙ ነገሮች አሉ። አልፈነዋል። ፋሚሊም ደህና ነው አሁን ላይ እግዚአብሔር ይመስገን። ከሁሉም ነገር አልፈናል። ካለፍኩ ኋላ ነው ያወራሁት እንጂ በሰዓቱ አላወራውም። 5 ቀን ጠፍቼ ነበረ። በፋሚሊ ሲመጣባችሁ ደግሞ በጣም ያማል። የራሳችሁን ሰው አግቶ የራሳችሁ ሰው
ገንዘብ ሲጠይቃችሁ አስባችኋል? እኔ እዚህ ወልጄ እኮ 1 ወር ራሱ እኮ በግድ ነው የተኛሁት። እኔ እዚህ ለፋለሁ፣ ለእናንተ ገንዘብ እሰጣለሁ። ግን እግዚአብሔር ይፈርዳል። ፈራጅ እግዚአብሔር ነው። ልድ እችላለሁ ምናምን፣ ግን እንደዚህ ጋጠ ወጥ አይደለሁም እኔ ማርያምን እናንተን ለማሳቅ ምናምን ፈታ እንድንል ፈታ እያልን እየተሳሳቅን እኔም ንግዴን እሸጣለሁ ምናምን ነው እንጂ ጋጠ ወጡኝ ወይ ደግሞ እኔ አርቄ አይደለም። ማርያምን በጣም እየተንቀጠቀጠ ወገቤ እዚህ ቁሜ የማስተናግደው እኔ። ማንም ሰው ግን እንዲነካኝ አልፈልግም። ቤተሰቦችን አግታችሁ ብር መቀበል ማለት ነው ጀግንነት አይደለም። ጀግንነት ማለት ወንድ ከሆናችሁ ፊት ለፊት መጋፈጥ ነው። ኑና ፊት ለፊት ተጋፈጡ። እዚሁ ኢማራት ዩናይትድ አረብ ኤሚሬት ውስጥ አይደል ያላችሁት? እዚሁ ተጋፈጡ። ወንድ ከሆናችሁ ማለት ነው። ወንድነት ይሄ ነው እንጂ ከኋላ በጀርባ መሄድ አይደለም። አይሳካም። ማንነቴን አሳይቻችኋለሁ። እኔ ሀዊ ነኝ። ድል ነስቼ ነው የመጣሁት። ነገር እመቤታችን ናት። መቼም አፍሬባት አላውቅም። እኔ ነገር ማምላክ ናት እኮ ረስታችሁ ነው። ልንገራችሁ ብዬ ነው። ድል እነሳለሁ። እኔ በእሷ ሁሌም አሸናፊ ነኝ። መቼም በእሷ ተሸንፌ አላውቅም። እናንተ ዛሬ ታራላችሁ፣ እኔ ግን ስቃለሁ። እንደዛ ነው። ልንገርሽ ብዬ ነው እንጂ ምንም ቅንጣት ያክል እንኳን ላንቺ አይሰማኝም። እንደዛ ነው። ለእሷ ተማጽኛለሁ፣ ነግሬያታለሁ፣ አድርጋልኛለች በዋዜማዋ ማለት ነው። ግን እናንተ ገና ጉድጓድ ትገባለ። መቼም አያልፍላችሁ። መቼም አያልፍ። እኔ አላወቃችሁኝም። ከልቤ ነው ማምነው፣ ከልቤ። ሰው ለቤተሰቡ እንኳን የማይተኛ ከንቱ እዚሁ ጨዋለሁ፣ ሰድባቸዋለሁ፣ ምን እላለሁ፣ እጨዋወታለሁ ምናምን ነው እንጂ ከሰው ጋር መጣላት አልወድም። እዛም እዚህ መሄድ አልወድም። እኔ ብሄድም ብጫወትም ብሳደብም እዚሁ ነው እንጂ ሰው ጋር አልሄድም። ግን እናንተ ለእኔ አተኙም። አንዳንድ ሰዎች አተኙም ለእኔ ጭራሽ። እኔ ቁም ስቅሬን ስታሳዩ ምን ስትሉን ጸጥ ስላችሁ እየፈራኋችሁ መሰላችሁ። ከዛን ጭራሽ በቤተሰብ መሄድ ጀመራችሁ። ኖ ቤተሰብ ማለት አይን ማለት ነው። አይን ነው። ግን እግዚአብሔር ይመስገን በጣም ብዙ ደጋግ ሰዎች አሉ። በጣም ብዙ ደጋግ ሰዎች ስለነበሩ ድል ነስቻለሁ። እግዚአብሔር የሚረዳችሁ በሰው በኩል ነው። እግዚአብሔር ሁሌም ከጎናችሁ ከሆነ ሰው ይልክላችኋል። እናንተ እንድትረዱ እንትን ካለ ሰው ይልክላችሁና በሰው በኩል እናንተን ይረዳል እግዚአብሔር። መቼም ቢሆን እግዚአብሔርን ከያዛችሁ አትሸነፉም። አሸንፈናል። ስለ ነገም ደግሞ እግዚአብሔር ያውቃል። ነገ የእግዚአብሔር ቀን ነው፣ የእኛ ቀን አይደለም። ጭንቅላታችሁ የሞላ የሰው ልክ እንኳን ያልሆናችሁ ማህል ነው የሚያስለቅሰኝ። ግን አሁን ላይ አሸንፊያለሁ። በማምላክ አልፌዋለሁ። ውስጤ አዝኖ ቀርቶ አያውቅም በህይወቴ ውስጥ። ግን እዚህ እርስ በራሳችን እዚሁ እያለን እኔ መጋፋት እየቻላችሁ ፋሚሊ መያዝ አይጠበቅባችሁም ነበር። ገባችሁ? እንደዛ ነው። ግን ያልፋል። እዚህ ሚዲያ ላይ ትመጻደቃላችሁ። እኛ እንደዚህ ነን፣ እኛ እንደዚህ ነን። እዛ ግን ገንዘብ ለማግኘት የሰውን ቤተሰብ ታግታላችሁ። እኔ እንኳን አልፌዋለሁ። ሌላውስ ምን ይሆን? እዚህ በተለይ ዱባይ ላይ ለመኖር በጣም ጠንካራ መሆን አለባችሁ። በጣም ከንቱ የሆኑ ሰዎች አሉ።
ለሚዲያ ብቻ መልካም የሆኑ ራሳቸው መልካም ነን ብለ ለማሳየት ነው እንጂ በጀርባቸው ግን ክፋታቸው እንኳን ልክ የሌለው አሉ። እንደዚህ የሄድኩባችሁ ግን ለነገ እንድትጠነቀቁ ነው። ካሁን በኋላ ግን ምህረት የለኝም። ሰው ምን ይለኛል፣ ይሄ እንደዚህ ነው እንደዛ ነው፣ ፋሚሊ ሚዲያ ላይ ወጥቼ እንደዚህ ኖ አለቃችሁም። ካሁን በኋላ ምንም ይምጣየው ምንም የፈለጋችሁትን ነገር አምጡ። አንድ ሰው ነው እግዚአብሔር ጥሎልኝ በቀላሉ ነው የጨረሱት። እግዚአብሔርን የምሬ ነው። ይሆናል አይደለ? የሆነ በቃ ገምቼ የማላቃቸው ሰዎች ይሆንልኛል ብዬ ያላሰብኩት ነገሮች በጣም ብዙ ሰዎች ረድተውኛል፣ አግዘውናል። በጣም እናመሰግናለን። በዚህ አጋጣሚ ማለት ነው መጥቀስ አልፈልግም ስማቸውን፣ ግን ወደፊት ግን መጥቀስ አይቀር አልፌዋለሁ። ክብር ለድንግል ማርያም ልጅ፣ እውነት ክብር ለእናቴ ለእመቤቴ። በቃ ምን ልበላችሁ፣ አንድ ቀን ተሸንፌ አላውቅም። እሷን አምኜ ሰው እንዴት አውሬ ይሆናል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ሴጣን የሚቀናባችሁ ሰዎች እንዳላችሁ ታውቃላችሁ። ግን ሴጣን ይቀናባችኋል። በጣም ህለኛ ነኝ እኔ በአንዳንድ ነገሮች ማለት ነው። አንዳንዴም ዝም ማለትም እችላለሁ። ልክ እንደምጮውላ ዝምታንም እችልበታለሁ። ግን ሰው ዝም ሲላችሁ ደግሞ ፍራቻ ነው የሚመስላችሁ። ሴጣን የሚቀናባችሁ ድራማችሁ ምናችሁ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ምንም አልላችሁም፣ ብቻ እንደምታዳምጡኝ ስለማውቅ ስለ ቅዱስ ሚካኤል ብለህ ትለምናለህ። ዛሬ ላይ ደረትህን እንደነፋክ አይደለም። ስለ ማርያም ብለህ ትለምናለህ። የሰው ልጅን እየጎዳችሁ የሰው ልጅን በጣም ብዙ እያሰቃያችሁ ገንዘብ ለማግኘት የምትጓዙበት መንገዶች መቼም አይሳካም። በተለይ ከኔ ጋር አትሳበጡ። ስለ ማርያም ብላችሁ እግዚአብሔርን ትለምናለህ። ይችን ቀን አስታውሳት። ከንቱ ቢኖሩም ቢሞቱም እንኳን ምንም የማይጠቅሙ ሰዎች አሉ አይደል? እንደዛ አይነት ሰው ነው። ሰው እንዴት እንደው አይ ምን ልበላችሁ፣ ፈሪ አይ እኔ ሴቷ ቦነሳለሁ በነገራችን ላይ ግን እሄድበታለሁ። ይሄንን ጉዳይ በአሁኑ ላይ የምቋጭ አይደለም፣ ምክንያቱም ስለ ነገ የምናውቀው ነገሮች የሉም። ግን ደግሞ እኮ በጣም የሚያስቀው ነገር ማለት ነው ሰው እኮ ማለት ነው ትንሽ ብር ይጠይቃል። የእሱ ግን 10 ሚሊዮን ብር አስባችሁት ቅዱስ ሚካኤል የት ሄዶ? ሰው እኮ ማለት ነው ትንሽ ነገር ይጠይቃል እኮ ትንሽ ነገር ማለት ነው። ኧረ እባክህ አንተማ በእኛ ሀብታሙ ነህ። ልገባ እኮ ነው ወደ ሀገር። ምን ሽፎን አሸጠኝ ውዴ፣ ምን ሺቲ ያስባለኝ። አንዴ ቱታ እያልኩ አንዴ ቀሚስ እያልኩ አንዴ ሽፎን እያልኩ እኔ ለአንተ 10 ሚሊዮን የምሰጠው ቢኖረኝ ምን እሰራለሁ እኔ እዚህ? አንተማ ያበድከው አንተ ያበድከው 10 ሚሊዮን ያልክ ቀን ነው። የምሬን እኮ ነው። የዛን ሰዓት ነው አንተ ያበድከው። ግን እግዚአብሔር ይመስገን ዛሬ ላይ የምስቀውን እንዳታየው። እማምላክን ይሄው የነገዋ እመቤቴ ነው የምላችሁ። እማምላክን ሰው ትንሽ አይጠይቅም። 10 ሚሊዮን ብር ሺቲ ያልኩኝ 11 ሰዓት በመጣ ቁጥር እኔ ለአንተ 10 ሚሊዮን ልስጥ ቻቻቻቻቻች ይቀልዳል። እሄድብሃለሁ 10 ሚሊዮን ብር ጨለልክ ራስህ። እኛንም ልታጨልለን። እኛም አንጨልልም
አንገልልም በጸሎት እንኳን እንደው እንዳጣታችን ሳይሆን እንደ ቸርነቱ ያኖረናል። አንተ ግን ሰይጣን ይቀናባል። አም ሶሪ ግን ማሸነፍ አትችልም። አም ሶሪ የኔ ውስጥ ካሮ ሊሆን ይችላል። እኛ አይደለንም፣ ከላይ ነው ትእዛዙ። ውዴ በጣም ብዙ ደጋግ ሰዎች አሉ። በእነሱ ነው የተረዳ ነው። በጣም ብዙ ደጋግ ሰዎች የሰው ልክ የሆኑ ሰዎች ስላሉ ነው። ምን ነው እዚህ አምጥቼ ስማቸውን ብጠራላችሁ የምትደነግጡ ሰዎች ናቸው። አይን ኮንታክት ቬሪ ኢምፖርታንት ትላለች ፈረንጅ ማለት ነው። 10 ሚሊዮን ነው። ያው እኔም ሰምቼ አላውቅም ሲሉ ሰማለሁ እንጂ እኔ አላውቀውም። በእርግጥ ምን እንደሆነ 10 ሚሊዮን ምን ይሁን ብር ይሁን እኔ ምኑንም አላውቅም። ተውኝ እስኪ እኔ ጨልሌያለሁ። ተውኝ እስኪ እኔ አሁን እሺ ምን ነው ትንሽ ተሳሳትክ፣ ትንሽ ማለት ነው። ፈጣሪ እኮ ቅሌታችሁን ሲያከናንባቸው በሆነ ነገር ስውት ያደርጋቸዋል ብዬ ነው እኔ ንገራችሁ ብዬ ነው እንደው እኔ ድንግል ማርያም ልጅ ነኝ። እኔ እኮ የቅዱስ ሚካኤል ልጅ ነኝ። ረስታችሁ እኮ እኔ ላስታውሳችሁ ብዬ ነው። አም ሶሪ። እኔ ኦርቶዶክስ ነኝ ያልኩት ለስም አይደለም፣ አምኜ ነው። እንዳንተ አልጠልጥዬ አይደለም። እኔ ስሙን ተሸክሜ አይደለም፣ አምኜ ነው እኮ። ውስጤን ህመሜን እኮ ሳቅ የሸፍኖልኝ ነው። ሳቅ የሸፍኖልኝ ነው። ጩኸት የሸፍኖልኝ ነው። የውስጤን ቃጠሎ የውስጤን ህመም በሳቅ የሸፍኘው ነው። እሺ ምን ላድርግ? እንደው ቅቃይ እንደው በምን ቃል ልግለጻት? እሺ የሚገልጻት ቃል የላትም። በምን ልግለጻት? የውስጤን እንዴት ብዬ በምን ቃላት ልነግራት እችላለሁ? አትወኝም እሷ ያው ሞት ጫፍ እንኳን ላይ ሁኜ ታኛለች። አንዱ ለሚያገባ አንዱ ገገባ። ማንም ሰው ከወደዳችሁ ፋሚሊያችሁ መውደድ አለበት። እዘክራታለሁ ውዴ፣ ያለሷ ማን አለኝ? እዘክራታለሁ። ቤዚን ይሆን ቤዚ ኢትዮጵያ ሄደች ውዴ። ቤዚ ኢትዮጵያ ነው ያለችው። ይሄ ነገር ሲፈጠር እሷ ኢትዮጵያ ውር አለች፣ ሄደች፣ ጥላኝ ሄደች። አሁን እሷም አሁን በራሷ ስራ ከፍታ ትመጣለች። አሁን ጠብቋት። እኔ ማንም ሰው ደስ ይለኛል። ለዛ ነው መሰለኝ እግዚአብሔር ደህና ያላቅ እኔ ያልዋሽም አላማርርም። እኔ አምላኬ ቤዚም አሁን በቅርብ ቀን በራሷ ስራ ትመጣለች። እሺ አሁን ግን ኢትዮጵያ ናት፣ ትመጣለች። ቃል እንዳረሱ ለዛ አሁን እኔ ኢትዮጵያን ቤት አልሰራም ስላሉ ኢትዮጵያዊኖች ምን ላደርጉ ነው መሰላችሁ? ኡጋንዳ ልቀጥር ነው። ምን ላድርግ ታዲያ? አንሰራም ብሎ ጠገቡ። ሱቅ ከሆነ ትሰራላችሁ ኢትዮጵያን ቤት ችግር የለም። ቤት ከሆነ ግን አስሩ። ተግባባን? ሱቅ ከሆነ ችግር የለም። ቤት ከሆነ ግን ችግር አለ። ቀጥር ነው ዴኒ ኡጋንዳ ልቀጥር ነው። በእንግሊዘኛም ብላችሁ ተግባቡ፣ በምንም ብላችሁ ተግባቡ። እኔ አይመለከተኝም። በጣም ላይቭ መጠቀም የምትችሉ ላይቭ መጠቀም ማለት ላይቭ አጠቃቀሙን የምታውቁ ፎሎወርስ ያላችሁ ምላስ ያለው ሰው እኔ ብሎ የሚያወራ ሰው ራሱ አልወድም። ምላስ ያለው ሰው ነው የማይፈራ ጎበዝ የሆነ አክቲቭ የሆነ ሰው ካለ ችግር የለም። 2% እሱቄ ማለት ነው። አሁን ቤዛም የራሷን ስለምትከፍት ቤዛ በቃት። አንደኛ ስልጠና ወስዳለች፣ ሁለተኛ ሰርታለች። አሁን ወደ ራሷ ስራት ገባችሁ። ሌሎቻችሁም እንደዛ አሁን ሱቅ መክፈትም ካሰባችሁ ምናምን መጀመሪያ ምንድነው የምታደርጉት? ጎንበስ ማለት ጥሩ ነው። ለማሸነፍ መሸነፍ አለባችሁ። እንደኔ እኔም አሁን ሰው ቤት ተቀጥሬ ነበር። ሰራው ከዛ ወደ ራሴ ስራ መጣ ውዴ። እድገት ማለት እንደዚህ ነው። ስለዚህ ማደግ ከፈለጋችሁ እንደዛ ማድረግ አለባችሁ።
መዳም ቤት ሰርቻለሁ፣ ኢትዮጵያን ቤት ተቀጥሬ ሰርቻለሁ። እግዚአብሔር ይመስገን። ከዛም በኋላ የራሴን ነው የከፈትኩት። ዘሎ ነው ስትወርቁ በጣም ከባድ ነው። መነሳት ያቅታችኋል። ቀስ በቀስ እንደዚህ ስቴፕ ባይ ስቴፕ ይላል ፈረንጅ። ስትሄዱ ብትወርቁላ ትነሳላችሁ። ምንድነው እኔ ማንም ሰው እኔ ጋር እየሰራችሁ ነገ የራሳችሁን ስራ መስራት እንኳን ብትፈልጉ እኔ ችግር የለብኝም ሀቢብቲ። እኔ የራሴን ድርሻ ማንም ይዞብኝ እንደማይወድ አም ሹር 100%። ምንም ሁኛ ዶንት ኬር። ሶ የራሳችሁን ስራ መክፈት ስትፈልጉ መጀመሪያ ማወቅ አለባችሁ። ኪሳራ የለውም ግን አሰራር ይፈልጋል። ማናችሁም አሰራር ይፈልጋል። እንዴት መስራት እንዳለባችሁ፣ እንዴትስ መጓዝ እንዳለባችሁ መንገዱ ካልገባችሁ ገንዘብ ስላላችሁ ብቻ ፊጥ ማለት ነው። ስትወርቁ በጣም አደጋ ነው። ያላችሁም በሙሉ ነው የምታጡት። ለማንኛውም እንደዛ ነው። ስንት ብር ያስፈልጋል? ሱቅ ለመክፈት ነው 50 ሺህ 70 ሺህ አነሰ ልንገርሽ ብዬ ነው። ተከፍቶ ሲቀመጥ ድልድል ብሎ እዚህ የደረሰ መስሎሽ ነው? 10 ሚሊዮን ብር እኮ ከ200,000 ድርሃም በላይ ነው ውዴ። ቤት ሀገር ነው ሀውዬ። በዩናይትድ አረብ ኤሚሬት በቀላሉ ካልን 50 ራሱ ለሰው ማዘን የጀመረ ይመስለኛል። ከኛ ከሰው ይልቅ አውሬ ራሱ ለሰው ልጆች እያዘነ ይመስለኛል። ሰይጣን ራሱ በሰው ልጆች ላይ እየቀና ነው የሚመስለኝ። እኔ በእናንተ ላይ ይቀናል። በተለይ በእናንተ ላይ በተለይ 3 አመት ሙሉ አሳደዳችሁኝ። 3 አመት ሆነ። ለምን እንደሆነ አላቅም። ፈጣሪም ደግሞ እድገቴን እየጨመረ የልቤን አውቆ ነው ይሁን አላቅም። እድገቴን መቼም አያስወድቀኝም። እንደኔ አይደለም እግዚአብሔር ግን እድገቴ ይጨምራል። እናንተ እዛው ናችሁ፣ እዛው ጭራሽ ያላችሁን እራሱ እያጣችሁ ነው። ሰራው እንጂ ምን አደረኩ እኔ? አሁን ሺቲ አልኩ። ሺቲ ማነው ቱታ ማለት ጀምሬያለሁ። ቱታ ስል ቃጠሎ ብዙ ነው። እኔ ሺቲ ስል ሲታይ ሌላ ችግር ነው። ለምን ቱታ አትሉ? ሞታችሁ የምሬን እኮ ነው። እና እኔ እንደናንተ ዱንዙዝ መሆን አለብኝ? ያው ግን ንግድ ሲሰራ ስማርት መሆን አለባችሁ። ስማርት ማለት ነው እናንተ የምትፈልጉትን ሳይሆን ከስተመር የሚፈልገው ማምጣት መስራት ነው። እንዴት ቱታ በሉ። እኔ ምን አልኩ አሁን? እኔ 10 ሚሊዮን ከምትጠይቁኝ ቱታ በሉ። እኔ 10 ብር 5 ብር ለቃቅማለሁ። አንቺ 10 ሚሊዮን እኔ ዛሬ ራሱ ያለ ያያ አይመስለኝም። እኔ እንኳን እኔ አይደለሁም ይቀልዳል እንዴ? እንኳን እኔ ወንድም አለብዬ ዛሬ ራሱ ያያ እንጂ ናቅም እኔ የማይወስ ምንድነው ግን እሱ እኔ ናቅም ይድባለው ካልሆነ ምን ነው ሸዋ እንዴ? ሺቲ ደርድር ያለው ድንግል ማርያምን ይኸው ምን ላድርግ ታዲያ? እኔ ሁሉ ምን ሊሆን ነው? ቱታ ራሱ ማለት ነው እኔ ጋ የኔን ነገር ለኔ ነው፣ የእናንተም የእናንተ ነው። የኔ ርስቅ ለሌላ ሰው አይሆንም። የኔ ነው፣ ማንም አይወስድብኝም። እስከ ሰራው ድረስ እስከ ለፋው ድረስ ማንም አይወስድም። ስሩ ይበቃናል እኮ። ስንት ሺህ ህዝብ ነው ያለው ዩናይትድ አረብ ኤሚሬት ውስጥ። በነገራችን ላይ ኢትዮጵያዊ ስንት አለ አሉ? 200,000 አንጠጋም ብላችሁ ነው? ነጋዴ 1,000 ቢኖሩ ኖ ፕሮብሌም ይበቃናል። ከምትናደዱ ከምትለጠለጡ ክፋት ቁጭ ብላችሁ ከምታስቡ ስራ ስሩ ጎንበስ ብላችሁ። ድንግልን የምሬ ነው። ይበቃናል። እኔ ግብሬልን ይበቃናል። ይበቃን ስራ አባቴ። በቀላሉ 10 ሚሊዮን ብር እኔ ራሱ ቢሆንልኝ እንደው ትፍ ብትልልኝ ራሱ ደስ ይለኛል። እንደው በሌላ ራሱ ማይሆን ነው እንዴ? የምሬን እኮ ነው። ስሩ
እንደው ተሰርቶም አለው ነው እንኳን በሉ አሁን ሂድ የልሻት ለምን ጠጣው ውዴ በልቻለሁ ይበቃኛል እኔ